ሰላም ጤና ይስጥልኝ። የዕለቱን ትኩስና እውነተኛ መረጃዎችን በፍጥነት የሚያደርሳችሁ የፈጠነ ሚዲያ ነው። ዛሬ በሀገር ውስጥና በዓለም አቀፍ መድረክ የተሰሙ አበይት ዜናዎችን ይዘን ቀርበናል። ፕሬዚዳንት ዘለንስኪ ከፕሬዚዳንት ፑቲን ጋር ፊት ለፊት ለመወያየት ጥሪ ያቀረቡ። የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ በሀገራቸውና በሩሲያ መካከል እየተካሄደ ያለውን ጦርነት ለማቆም ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ፊት ለፊት ተገናኝተው ለመማከር ጥሪ ያቀረቡ። ፕሬዚዳንት ዘለንስኪ ይህንን ጥሪ ያቀረቡት ለክሬምሊን በላኩት ይፋዊ ደብዳቤ መሆኑ ታውቋል። ዘለንስኪ በደብዳቤያቸው ላይ ገለጹት። በአውሮፓ ምድር እየተካሄደ ያለው ጦርነት ዳግም የአሜሪካ ዋነኛ ትኩረት እስኪሆን ድረስ ዝም ብሎ መጠበቅ ስህተት መሆኑን ጠቁመዋል። ዘላቂ ሰላም ሊመጣ የሚችለው በዩክሬንና በሩሲያ መካከል በቀጥታ በሚደረግ የፊት ለፊት ንግግር ብቻ መሆኑንም መሪው አጽንኦት ሰጥተውበታል። ፕሬዚዳንት ዘለንስኪ ለታቀደው የሰላም ድርድር ምቹ ሁኔታ ለመፍጠር ሲባል በውይይቱ ወቅት ሙሉ የተኩስ አቁም አዋጅ እንዲታወጅ ጥሪ አቅርበዋል። ለዚህ የሰላም ጥሪ ምላሽ የሰጡት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሁለቱ መሪዎች ፊት ለፊት ተገናኝተው ቢመክሩ እጅግ በጣም ጥሩ ነገር ነው ሲሉ ፍላጎታቸውን ገልጸዋል። የሩሲያ ፕሬዚዳንት ቢሮ የቮሎዲሚር ዘለንስኪ ደብዳቤ እንደደረሰው አረጋግጧል። ፕሬዚዳንት ቭላዲሚር ፑቲንም በደብዳቤው ይዘት ላይ ዝርዝር ማብራሪያና ምላሽ እንደሚሰጡበት የክሬምሊን ምንጮች አስታውቀዋል። ወደ ሀገሩ ዜናዎቻችን ስንመለስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ ልዑካን ቡድን በምስራቅ አርሲ የተከሰተውን ጥቃት ተከትሎ ከሰላም ሚኒስቴርና ከኦሮሚያ ክልል ኃላፊዎች ጋር ተወያይቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ ልዑካን ቡድን ከሰላም ሚኒስቴርና ከኦሮሚያ ክልል ከፍተኛ ኃላፊዎች ጋር ተወያየ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ ልዑካን ቡድን በምስራቅ አርሲ ዞን በመመናንና በአድባራት ላይ የደረሰ ባለው ጥቃት ከሰላም ሚኒስትሩ አቶ መሐመድ እንድሪስና ከሚኒስቴር ዴኤታው ዶክተር ሀይረዲን ተዘራ እንዲሁም ከኦሮሚያ ክልል ከፍተኛ የስራ ኃላፊዎች ጋር አስቸኳይ ውይይት ማድረጉን የቤተክርስቲያኗ ህዝበ ግንኙነት መምሪያ አስታውቋል። በጠቅላይ ቤተ ክህነት ዋና ስራ አስኪያጅ በብፁዕ አቡነ ሳዊሮስና በቅዱስ ሲኖዶስ ዋና ጸሐፊ በብፁዕ አቡነ ዲዮስቆሮስ የተመራው ይህ ልዑካን ቡድን በምስራቅ አርሲ ዞን በአሰኮ በሺራክና በሆንቆሎ ዋቤ ወረዶች በታጣቂዎች አማካኝነት በኦርቶዶክሳውያን ላይ በደረሰው የህይወት እልፈት እንዲሁም በጥንታዊት ቤተክርስቲያን መቃጠል የተሰማቸውን ጥልቅ ሐዘን በስብሰባው ላይ ገልጸዋል። በውይይቱ ወቅት የምስራቅ አርሲ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳዕ በአካባቢው የተከሰተውን የጉዳት መጠን በቁጥራዊ ማስረጃ አስደግፈው ለኃላፊዎቹ ያቀረቡ ሲሆን ልዑካን ቡድኑ መንግስት የችግሩን መነሻ ምንጭ በአስቸኳይ አጣርቶ በአካባቢው ዘላቂ ሰላም እንዲያሰፍን፣ በጥቃቱ ምክንያት የተፈናቀሉ ምዕመናን በፍጥነት ወደ ቀያቸው ተመልሰው እንዲቋቋሙ፣ በተጨማሪም ይህን እኩይ ድርጊት የፈጸሙ ወንጀለኞች ተለይተው ለህግ እንዲቀርቡና ተገቢውን ቅጣት እንዲያገኙ ጥያቄዎቹን አቅርበዋል። የሰላም ሚኒስትሩ አቶ መሐመድ እንድሪስ በተፈጠረው አደጋ የተሰማቸውን ጥልቅ ማዘን ገልጸው መንግስት ጉዳዩን ለማጣራት አስቸኳይ አጣሪ ቡድን ወደ ስፍራው መላኩንና ከቡድኑ በሚቀርበው ይፋዊ ሪፖርት መሰረት ጥብቅ እርምጃ እንደሚወስድ አስታውቋል። በሌላ በኩል የኦሮሚያ ክልል ከፍተኛ ኃላፊዎችና የብልጽግና ፓርቲ ጽህፈት ቤት አመራሮች በበኩላቸው ተጨማሪ ጥቃትና አደጋ እንዳይከሰት የመከላከል ጥረት ማድረጋቸውን ጠቅሰው አጥፊዎችን ለህግ ለማቅረብና ቤተክርስቲያኗ የተጎዱ ምዕመናንን ለመደገፍ በምታደርገው እንቅስቃሴ ሁሉ ክልሉ አስፈላጊውን እገዛ እንደሚያደርግ አረጋግጧል። የቅዱስ ሲኖዶስ ቋሚ ሲኖዶስና የመንበረ ፓትርያርክ ጠቅላይ ጽህፈት ቤት በጥቃቱ የተፈናቀሉ ወገኖችን መልሶ ለመደገፍ የወደመውን ጥንታዊ ቤተክርስቲያን መልሶ ለመገንባትና መሰል የደህንነት ችግሮች ዳግመኛ እንዳይከሰቱ ለማድረግ ከተጠያቂ አካላት ጋር በትኩረትና በተጠናከረ ሁኔታ እንደሚንቀሳቀሱ አስታውቋል። ማህበራዊ ተጽዕኖችን በተመለከተ በአዲስ አበባ ከተማ የሴቶች የንጽህና መጠበቂያ ምርቶች ዋጋ መናርና የጥራት መጓደል በሴቶች ላይ ከፍተኛ ስጋት መፍጠሩ ተነግሯል። በአዲስ አበባ የሴቶች የንጽህና መጠበቂያ ዋጋ መጨመርና የጥራት መጓደል አሳሳቢ መሆኑ ተገለጸ። በአዲስ አበባ ከተማ የሴቶች የንጽህና መጠበቂያ ምርቶች ላይ ከፍተኛ የዋጋ ጭማሪ መታየቱና በምርቶች ላይ ያለው የጥራት መጓደል እያሳሰባቸው መሆኑን ተጠቃሚዎቹና ቅሬታ አቅራቢዎች ገለጹ። ብስራት ሬዲዮ በተለያዩ የአዲስ አበባ የንግድ መደብሮች ተዘዋውሮ ባደረገው የገበያ ቅኝት እንደተመለከተው ቀደም ሲል በስፋትና በታዋቂነት የሚታወቁ የንጽህና መጠበቂያ ምርቶች በአሁኑ ወቅትም ከ110 እስከ 120 ብር በሚደርስ ከፍተኛ የዋጋ ጭማሪ እየተሸጡ ይገኛሉ። ቅሬታ አቅራቢዎቹ ከዋጋው መናር ባለፈ የምርቶቹ ጥራት ከጊዜ ወደ ጊዜ በከፍተኛ ሁኔታ እየቀነሰ መምጣቱን ጠቅሰው ይህም ሌላ ተጨማሪ የጤናና የኢኮኖሚ ጫና እንደፈጠረባቸው አስታውቀዋል። በተለያዩ ጊዜያት የወጡ ጥናቶችና ዘገባዎች እንደሚያመለክቱት በኢትዮጵያ በርካታ ሴት ተማሪዎች በንጽህና መጠበቂያ እጥረትና በዋጋ መወደድ ምክንያት በየወሩ ከትምህርት ገበታቸው የመቅረትና ሙሉ በሙሉ የመሰናከል አደጋ ያጋጥማቸዋል። ይህም ሴቶች በትምህርታቸውና በማህበራዊ ህይወታቸው መድረስ ያለባቸው ደረጃ ላይ እንዳይደርሱ ትልቅ እንቅፋት እየሆነባቸው ይገኛል። ጉዳዩ በቀጥታ ከሴቶች ጤናና ከትውልድ ግንባታ ጋር የተያያዘ በመሆኑ የመንግስትና የሚመለከታቸው የቁጥጥር አካላት ልዩ ትኩረት ሊሰጡት እንደሚገባ ቅሬታ አቅራቢዎቹ አሳስበዋል። የንጽህና መጠበቂያ ምርቶች ዋጋና የጥራት ደረጃ በተመለከተ የችግሩን አሳሳቢነት የዘገበው ብስራት ሬዲዮ በቀጣይ ጉዳዩ ከሚመለከታቸው የመንግስት የቁጥጥር አካላትና ከምርት አቅራቢዎች ጋር በመነጋገር ዝርዝር ምላሻቸውን ይዞ እንደሚመለስ አስታውቋል። ለዛሬ የያዝናቸው የዜና መረጃዎች እነዚህን ይመስሉ ነበር። እውነታውን የያዙ መረጃዎችን በፍጥነት ለማግኘት የፈጠነ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ።